ከሱ ጋር ስላልተስማማው አንቺ ጋር መፍትሄ ይኖራል ብዬ ነው የመጣሁት፣ ለቤትም ሳልናገር ማለት ነው። እኔ አሁን ለማለሳለስ አትሞክሪ በእናትሽ። ካወራሽ በስርዓት አታወሪም እንዴ? ለምንድን ነው የምታለሳልሽው? በቃ በላንተ በቃ አርግዘሻል ነው ያለኝ። ለምን እንዴት ታውቃለች? ወደር አታውቅም። አንቺ ጋር ነው ቀጥታ የመጣሁት ቀድሜ። እሺ አንተ አታውቅም? እንዴት ይደረጋል? ታስወጣለች። ምን ከዚህ በላይ ታስወጣለች? እና ታዲያ ኧረ እባክሽ ወለጂና ነው ያሳድጋለሁ። ምን ማለት ነው? አይ አንተ እንዴት አታፍርም እንዴ? እንደዚህ አይነት ቃል ከአንደበት ሲወጣ እንደ አይነት ነገር እኔ አልሰማም። በቃ ታስወጣለች። እኔ ሲጀመር በቃ ይወጣል ነው። አይወጣም ይወጣል። ሲጀመር ከማን ነው እንዴ? ጭራሽ ከማን ነው? ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። ዛሬ ከተናፋቂዋ ከናኑካ ጋር ብቅ ብለናል ማለት ነው። እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እኔም ጠፍቻለሁ፣ እሷ ብቻ አይደለችም የጠፋችውና በጣም ከብዙ መጥፋት በኋላ ነው ዛሬ የተገኘ ነው። እስቲ ሰላም ቢያቸው። አልጠፋም? ጠፍቶብኛል፣ ልሞክረው። ሰላም የኛ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ያው እንዴት ቆያችሁልን ሳይሆን እንዴት ከረማችሁልን? ከርመን የመጣ ነው። ምንም በቃ መናገር አንችልም፣ የኑሮ ሁኔታ ነው እና በጣም ቢዚ ነበርን። ለመምጣት ብዙ እየሞከርን ነበር፣ ግን በቃ ምንም ጊዜ በጣም አጥሮን ነበርና ለዛ ነው እኔም ዛሬ ድንገት ተከስቼ መጥቻለሁ ማለት ነው። እዚህ ለአንድ ቀንም ቢሆን ብዬ መጥቻለሁ። ምን ተብለሽ ነው የመጣሽው? ምን ተብለሽ? በቃ ታዩሽ እና ቤተሰብ ያው ዛሬ የመጣ ነው። ሙሺንም ሰላም አላለቻትም ከመጣች ያው ለአንድ ቀን ነው የመጣችው። እሑድም ብቻ ቅዳሜም ትምህርት ነበራቸው። የከሰዓቱን ፎርፋ ነው እንግዲህ አንዴ ሌብላ የመጣችው እና ዛሬ የመጣንበት ምክንያት ሙሺንም በዛው እናንተም ናፍቃናለሽ ሙሺን አምጣልን ስትሉ አይቼ ነበረ ኮመንት ላይና እሱንም በማስመልከት ናኑካም እንደናፈቀቻችሁ ብዙ ጊዜ ደጋግማችሁ ነግራችሁኛል እና ያው አልተጣላንም፣ ምንም አላልንም። ተጣልተን አይደለም የጠፋነው፣ ሰላም ነን። ያው ክላስ በዚህ አመት ስለምትመረቅ ናኑካ ባይዘው ቀለል አድርገን እንዴ ትናገረው እና ላካብዱ እንዴ ሰኔ 18 ሰኔ 18 ነው። አያ ስለምትመረቅ ሰኔ ላይ ብቻ ትመረቃለችና ከስንት አንዴ የምነግራቸው ነገር አለ። እሺ ንገረኝ። ምን መሰላችሁ ቤተሰቦች፣ ይሄንን ትምህርት እኩል እንደምማራችን መጠን ጭንቀቱን እኩል ከመካፈላችሁ መጠን በቃ በእናታችሁ በየሃይማኖታችሁ ጸልዩልኝ። በቃ በጣም ቢዚ የሆነ ሁኔታ ላይ ያለነው እና በጣም ተጨናንቀን ነው የምንጨርሰው። ስለዚህ ጸልዩልኝ። በቃ ስንጨርስ ደግሞ በሰፊው ሴሌብሬት እናደርጋለን። ቀኑ በደንብ አልተወሰነም፣ ያው ዝም ብሎ የግምት ቀን የተሰጠን ግን ብቻ ሰኔ ውስጥ ነው እና ሰኔ ውስጥም እኔም ቆመር ሁለት ድግስ ያለ ሰርፕራይዝ በነገራችን ላይ ይሄንን አልነገርኳቸውም። ይሄ በጣም በቃ ዛሬ በሰርፕራይዝ የተሞላ ቀን ነው። በኋላ መጨረሻ ላይ ደግሞ ሌላ ትልቅ ሰርፕራይዝ አለ። አዎ ሙሺ ጋር የምንነግራችሁ። ግን ሁለተኛው ሰርፕራይዝ ደግሞ በሚገርም ሁኔታ አብ ይመረቃል። በቃ አብረን ነው የምንመረቀው። የሚገርማችሁ አብረን ነው የምንመረቀው። እኔም እየተማርኩ ነው። ያው ሌላኛው ሰርፕራይዝ እንትን አይደለም። አሁን እኔ ዝም ብዬ የምቀመጥ ሰው አይደለሁም። እዚህ ጋር ስራ እየሰራው እዚህ ጋር ስራዬን እየሰራው እዚህ በጎን ደግሞ እየተማርኩኝ ራሴን ከፍ ለማድረግ የምጥር ሰው ነኝ። በዘርፈ ብዙ ክህሎቶች እጩ ተመራቂ ነኝና ለሱም ጸልዩላት። እየጨረሰ መማረው ደግሞ አንድ ትምህርት አይደለም፣ ባይገርማችሁ ሁለት ትምህርት ነው የምማረው። አረ በመቤቴ ነው የሚሉት። ሁለት ትምህርት ነው ማርያምን፣ ሁለት ትምህርት ነው የምማረው። ጭራሽ የተለያየ ማለት ነው። የተለያየ እኔ ብቻ አይደለሁም፣ እሷም ሁለት ትምህርት ነው የምትማረው። አይ አትናገር፣ ሰርፕራይዝ ነው። ሁሉንም ሰርፕራይዝ አንቺ ደግሞ። እሺ ቤተሰቦች፣ ለማንኛውም እሱ ይቀርና እሱ መጨረሻ ላይ ሲደርስ እግዚአብሔር ፈቅዶ ቀኑ ሲደርስ ሰርፕራይዝ እናደርጋችኋለን። ግን አሁን እናንተ የምታውቁት ትምህርቴ የሚያልቀው ሰኔ ነው። ከእግዚአብሔር ጋር ጸልዩልን። ማያውቁትስ ማያውቁ ነው። ማያውቁትም እኮ እንደዛው ነው፣ እንደዛ አካባቢ ነው። እሺ ብቻ አታሳፍረኝ። በቃ እኔ ባለብዙ ዘርፈ ብዙ እውቀት ስላለኝ አታሳፍረኝ። እና ሙሽዬ በጣም እየደወለችልኝ
ምንድነው ጠፋሽ እያለችኝ ነበር ግቢ ሆኜ። ከዛ በጣም ስደውልልኝ ሲናፍቁኝ እና እሳቸውንም ደግሞ ለማየት እንዴት ነው ሁኔታው ይሄ ልጅ ከሳ ጠቆረ ምናምን የሚለውን ቼክ ለማድረግ ለአንድ ቀንም ቢሆን ብዬ መጥቻለሁ። ግን ስመጣ ዝም ብዬ ሰላም አልላትም። ፕራንክ አርገናት እስቲ ሙሽን ሁሌ እሷ ብቻ ነው እንዴ ፕራንክ የምታረገን? እኛም ዛሬ ፕራንክ እናረጋታለን። ያው የሰርፕራይዝ አረባክ በጣም ነው የሚያስደነግጠው። አያስደነግጥም። እኔ ያስደነግጣል፣ የምር ያስደነግጣል፣ እንደኔ ያስደነግጣል። እሺ ካልክ ምክንያቱም ሰዓቱ እና ቦታው ስላልሆነ ልደነግጥ ትችላለች ብዬ አስባለሁ። እና ላደነግጥም እኮ ትችላለች። አደነግጥም ምክንያቱም እንትኖች ማለት ነው እናቶች ነገሮችን አንድ ለሚያደርጉበት የራሳቸው መንገድ አላቸው። ስለዚህ እኛን ላለማስጨነቅ ብላ ምደነግጥ አይመስለኝም። ምናልባት በውስጧ አላውቅም፣ እሱን አብረን የምናየው ግምት እኮ ነው። እስከዛ ግን መልካም ቆይታ ይሆንላችሁ። በጣም ገምቱት፣ ምን እንደሆነ ፕራንኩን ገምቱት። ለነገሩ ማጠብቁት ማገምቱት ነገር ነው የሚከሰተው። ማይጠብቁት ማይገምቱት ነገር ነው። እና እንሂድ አይደል? ወደዛ መግባት ነው የቀረን። አዎ መግባት ነው የቀረን። ያለነው ሰፈር ነው። በቃ ቀጥታ ቤት ገብተን አንኳኩተን ቤት እንዳለች አረጋግጫለሁ። ይሄ ነው እንዲህ ነው ምናምን ብለን እናወራታለን። ሁለት ሰው ስለናፈቃችሁ ይሄው አንዷ አይታችኋታል። ሁለተኛዋን ደግሞ ልናያት እንሄዳለን ማለት ነው። እንሂዳ አንቺ እንግዳዬ መምጫሽ ለሊቱ ተዋት ይሉኛል ህልሜን ሲፈቱ ብያለም በቃኝ መየለት ለኔ ናት ብዬ የኔ እንዴት ልመለስ ካንቺ ምናኔ ሳቱኝ የኔ ተው እንግዳ መጥቷል። ድንገት መጣ። ደህና ነሽ? እንዴት ነሽ? ደህና ነሽ? አለሁኝ። እንዴት ነሽ? ፈተና እንዴት ነበር? ፈተና አሪፍ ነው። ምንም አይደል። ሰላም ዋልሽ? እንዴት ዋልሽ? እንግዳው ቁጭ በይ። ትቀልዳለህ? ቁጭ በይ። አማን ነው? ደህና ነሽ? አለሁ። እንዴት ነሽ አንቺ? ትምህርት ምንም አይደል። ይከብዳል ግን አምሮባታል። ከሳች ወፈረች። ቀንሳለች ግን አይደል? ሀሳብ ነው እኮ። ለምን ትምህርቱ? ኧረ ምን ትምህርት ሌላ ነገርም አለ። ትምህርት ኧረ ሲጀመር የማይሆን ነገር ውስጥ ነው ያለችው። ምንድነው ደግሞ? ንገሪያት እራስሽ እና እነግራታለሁ ብለሽ ነው የመጣሽው። እንደዚህ ባንዴ ነው እንዴ የምትጀምረው? አይ ምንም ማድበስበስ አያስፈልግም ብዬ እኮ ነው። ከተናገርሽ አንተ ጀምርላትና እኔ ከዛ ቀስ ብዬ ለምን እራስሽ አትነግሪያትም? ንገሪ። ምንድነው? ያስፈራ ነው? አዎ ምንድነው? አይ የማይሆን ነገር ነው ሲጀመር። ምን እኔ ራሴ እነግራታለሁ ስል አብረን ነው እንነግራት ብላለሁ አይደል? አብረን ነው እንነግራት። በዛ ላይ ደግሞ ለምን ታጋግላለህ? ቀስ ብዬ እንድነግራት ለምን እንትናትሉ? በስርዓት ተናገሪያት አይደል? መቻጋጋር ሲጀመር በእናቴ ፊት እንደዚህ እንትን እየተቆጣሽ እንድታወሪኝ አልፈልግም። እኔ አልተቆጣሁም። አይ በአንቺ ፊት ታጋግላለህ ምናምን ትላለች። እሺ አንተ ዝም በል፣ እኔ እነግራታለሁ ቀስ ብዬ እኮ። ንገሪያት። ምን ያስደብቅሽ ታዲያ? ቀድመሽ ማውራት እኮ ነው። እሺ ሙሺ፣ ያው አንቺ ትረጅኛለሽ ብዬ ነው መጥቼ አሁን የነገርኩሽ እና የሆነ ነገር ተፈጥሯል። አታለሳልሽ። በስርዓት ያለውን ነገር ቀድመሽ መንገር ነው እኮ። ልነግራት እኮ ነው ቀስ ስለማትጮባት አይደለም። ለምን ታለሳልሽ? አይ ሙሺ ምናምን አያስብልም። በቃ ያለውን ነገር መንገር ነው። መጀመሪያ እንደዛ ስታረጊ እንትን አይደልሽ? አሁን ምንድነው የሚያሳፍርሽ? ምንድነው የተደረገው ነገር? አይ ከባድ ነው። ያው እሱም ምንድነው የሚከብደው? ያው ጊዜው ሳይሆን በቃ ሌላ ነገር ተፈጥሯል።
ለመናገር ይከብዳል ግን አንቺ ጋር እንትን አለ ብዬ ነው ከሱ ጋር ስላልተስማማው አንቺ ጋር መፍትሄ ይኖራል ብዬ ነው የመጣሁት ለቤትም ሳልናገር ማለት ነው። እኔ አሁን ለማለሳለስ አትሞክሪ በእናትሽ። ካወራሽ በስርዓት አታወሪም እንዴ? ለምንድን ነው የምታለሳልሽው? በጋ በላንተ ለምን ታለሳለሽ? ነገር ነው መቀመጥ ካልፈለክ ቁጭ ይሁን። ለምንድን ነው የምወጣው? እዚሁ ቁጭ ብዬ ነው የምትነግሪያት? በቃ አይሆንም ማይሆን ነገር ስለሆነ ንገሪያት እኮ ያመጣው መፍትሄ ልክ ስላልሆነ አሁን ቀስ ብዬ ልንገራትና የሷን መፍትሄ ልስማ። እሺ ንገሪያት። ታዲያ ምንም ሳታለሳልሽ ንገሪያት። ምንድነው የምታለሳልሽ? ተናገሪያ ታዲያ ምንድነው ንገሪ። በቃ ሙሺ ያው ከባድ ነገር ስለሆነ ነው ለአንቺ ለመንገር ቀለል ያልፈል ነገሩና እንትን እንበል። እሷ ነች የምትደባብቀው ነው ምን? እሺ በቃ ዝም በል። እሺ ሙሺ ሰሞኑን ትንሽ አሞኝ ነበር እዛያለሁ። እሺ ያው ጨጓራ ነው ብዬ ችላ ብዬው ነበር። በቃ ዝም ብዬ እንትን ስለው እዛ አንዳንድ ነገሮችም ሳይ ዝም ብዬ ተጠራጥሬ ታየሁት። እሺ እና በቃ አርግዘሻል ነው ያለኝ። ለምን እንዴት ታውቃለች? ወደር አራት አቅም አንቺ ጋር ነው ቀጥታ የመጣሁት ቀድሜ። እሺ አንተ አታውቅም? ምን አቀላታለሁ መታረ እንደምንነግረኝ የሁሉ ጊዜ ደብቃ አሁን እንዴት ይደረጋል? ታስወጣለች። ምን ከዚህ በላይ ታስወጣለች? እና ታዲያ አረባክ ወለጂና ነው ያሳድጋለሁ። ምን ማለት ነው? አይ አንተ እንዴት አታፍርም እንዴ? እንደዚህ አይነት ቃል ከአንደበት ሲወጣ እንደ አይነት ነገር ነው ያልሰማም። በቃ ታስወጣለች። እኔ በዚህ ሰዓት መውለድ አዳምጪ ሙሺ፣ ዝም ብለሽ አትፍረጂ እንዴ። መውጣት አለበት። እኔ እኮ ነኝ አባት እዚህ ምን አንተ እንዴት ነው እንደዚህ አይነት ቃል በእናት ፊት የምታወራው? እንዴት ክብር የለህም እንዴ? ቢያንስ እኔ እዚህ መተህ እንኳን ትንሽ ርራ ይኖራል። እንደገና እዚህ ርራ የሚባል ነገር የለም። በቃ ታስወጫለሽ። አርበሽ ትማረን። በቃ እኔ እንደውም ምንም ሽማግሌ አይላክም። እኔ ከሷ ጋር አልጋባም። እዛ ታሳድግ ሙሺ የምትይውን ነገር በይወኔ አንቺ እሱን አትስሚ። እንዳታስወጪ ወደ ሐኪም ቤትም እንዳትሄጂ ወደርም ከሰማች እኔ ትምህርቴን እንዴት አድርጌ ልጨርስ? ትምህርቱስ ተማራለች። ምን ችግር አለ? እንደዚህ አብጣን የምትማረው? ኧረ ታስወጣለች። እኔ እንደዛ እኔ ሲጀመር አልሰማሽም። እስቲ መጀመሪያ ተረጋጋ። ዝም ብለክ ሰው ላይ አትፍረድ እንዴ። ሙሺን ያውን እንዴት ነው እሱ ጋር ሳይረዳኝ እንዴት ነው ሰው የሚረዳኝ? ታዳራ አስተጣፋለ እንዴ የሚቀበልህ የለም። ምንም አትልም ደግሞ ወደርም እስቲ ስትሰማ ታያለሽ። አባቷ ሲሰማ እኔን ከምድረገጽ ልታስጠፉኝ ልጅ መጣ ከተባለ ምን ያጠፋል? በቃ ታስወጣለች። ነው አይደለም እንዴ? እናቱ ለረም ትይው አንቺ ሙሺ በቃ ወይ ከወሰነ እንደዛ ላርክ። በቃ ምን ልታስወጪ? በቃ እኔ መውጣት አለበት። ነው ቆሜ ነው ልጅ የሚወጣው። እኔ ቤተሰቤም ይገሉኛል። ወዳረም ምን ትገለኛለች? ምን ያስረዳታል? ሽማግሌ ሽማግሌ በጎን ይላካል ከፈለጋችሁ። ሲጀመር በቃ ይወጣል ነው። አይወጣም ይወጣል። ሲጀመር ከማን ነው እንዴ? ጭራሽ ከማን ነው እኮ? ኧረ ዞር ወይኔ እንዴ! ለሷ ግዘሽ እየተማታች ነው። ከማን ነው? አንተ ትንሽ አታፍሩም እንዴ? ከማን ነው? አንቺ ተናገሪ። ማንን ታውቃለች? ውጣ ጠይቂያት። ምንም አታውቅም አንተ አትረብሻት። ጠይቂያት። በበጋ አምላክ ውጣ። ከማን ነው? የልብ ምት ተጨምሯል። ጭራሽ አዝና ግቡ ታረጊያለሽ። ሳቂ መጣኩ ከኔና ልጄንም ታስበልጭው ነው ይሻላል። የሌለ ልጅ ያልመጣ ልጅ በቃ ቻው ቻው። አራው ቀን ነው እኛ ጠፍተሻል ሲሉ ዝም ብለን እናስደንግጥሽ ብለን ነው። ጠፍተሻል ሲሉ እናስደንግጥሽ ብለን ነው። እኛው ቀን ነው ፍራንክ ነው። የግድ ልልክ ነበር። አረረ ድው አልሰጠች። ሳቄ መጣኩ። ደነገጥክ እና ድው ውስጥ ታረገኝ። እኔ ጭራሽ ትደግፋለች ብዬ ሳስብ ከማን ነው አይባልም። ኧረ እኛው ቀን ነው። ሰላም ባያቸው እኛው ቀን ነው።
ሰላም ቤተሰቦች በየጊዜው እንደዚህ ይሄ ልጅ ያውኑ ደግሞ ይብሳል በጣም ልጅ ውጣ ይባላል አይባልም። ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እስቲ መከሩት ለዚህ ባህሪ እኔ ሲጀመር ምንም የለንም ግን ምንም የለም አልተፈጠረም ገና ሽማግሌ ሳይላክ እንደ አይነት ነገር አንቺ ጋር አይመጣም። ተማመኝብኝ እኔ ግን አውቀን ነው በቃ ፈታን በልብለን ነው እና አንቺም ናፍቃናለች ሙሽን አምጣልን ናኒንም አምጣልን ሰላሉ እሷ ከችስተን ደስ አለኛ ራሱ ተነፋፍቀን ነበር ስንት ጊዜያችን ነው እኛ ራሱ ተነፋፍቀን ቦርቆ ቦርቃለን ሉጣላችሁ ቻው 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 እናንተም ወጣ እንደውም